ተናትልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ደረጃ ተወዳዳሪ መሆን የቻለ አርቲፊሻል ኢንተለጀንስ ተቋም መገንባት መቻሉን ገለጹ። ጠቅላይ ሚኒስትሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የጎበኙ ሲሆን ተቋሙ በተለያዩ ዘርፎች አገልግሎት ላይ የሚውሉ ውጤታማ ስራዎችን መስራቱን ተናግረዋል። ዓለም በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ዘርፍ ቀዳሚ ለመሆን እሽቅድምድም ላይ ነው። ይህ ዓለም በፍጥነት እየተለወጠበት የሚገኝበት ዘርፍ ለኢትዮጵያ እድገት ወሳኝ ነው የሚል አቋምን የያዙት ጠቅላይ ሚኒስትር አብይ አህመድ በእሳቸው ሀሳብ በምንጭነት ተቋም እንዲቋቋም አድርገዋል። ጠቅላይ ሚኒስትሩ ለሀገሪቱ ወሳኝ መሆኑንም በወቅቱ በዚህ መልኩ ነበር የገለጹት። አርቲፊሻል ኢንተለጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ መከታተል መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንተለጀንስ የማይነካው ሴክተር የለም። በእርሻ አይተኬ ሚና አለው፣ በኢንዱስትሪ አይተኬ ሚና አለው፣ በጤና አይተኬ ሚና አለው፣ በሰርቪስ በትሬድ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተለጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። በ2013 ጠቅላይ ሚኒስትሩ ይህንን ከተናገሩበት ጊዜ ወዲህ በዘርፉ ኢትዮጵያ የምትጫወተውን ሚና ከፍ ለማድረግ የሚያስችሉ ስራዎች ተሰርተዋል። አሁን ተወዳዳሪ መሆን የሚችልም ተቋም ተገንብቷል። ኢትዮጵያ ይህንን ጠንካራ ተቋም መገንባት የቻለችው ታዲያ ሌሎች መንግስታት ስለ ጉዳዩ በቂ ግንዛቤ ባልጨበጡበት ወቅት ነው። መንግስታት በቅጡ ከኩባንያዎች ባሻገር በደንብ ተረድተው ፖሊሲ ሳያስቀምጡ ተቋም ሳይገነቡ ኢትዮጵያ ኤአይን ተገንዝባ በሰነዶቹ አስቀምጣ ፖሊሲ ነድፋ ተቋም ገንብታለች። እንደከዚህ ቀደሙ የበይ ተመልካች በርቀት ነገር ይሆን የምትናገር በርቀት ነገር ይሆን የምትሰማ ሀገር ግን አይደለችም። በቅርበት ሰብጀክት ማተሩን ተገንዝባ ልጆቿን አሰልጥና ውጤት ያየችበት ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ተዘዋውሮ የጎበኙት ጠቅላይ ሚኒስትር አብይ አህመድ በዘርፉ የውድድር ሜዳ ላይ ተሳታፊ መሆን አለመቻል ወደ ኋላ መቅረትን እንደሚያመጣም ጠቁመዋል። አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ ፖሲቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃው የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሪቮሉሽኖች ወደ ኋላ እንቀራለን። የግብርና ሪቮሉሽን 1 2 3 እያለ መጥቷል። እኛ እዛ ውስጥ አልነበርንም። በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ ዕውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። ለመተካከል ሳይሆን ጥሩ ተከታይ ለመሆንም በእጅጉ የቀረን ነበር። አሁን ተቀይሯል ሁኔታው። በኢትዮጵያ የተገነባው የአርቲፊሻል ኢንተለጀንስ ተቋም ለሌሎች አርአያ መሆን የሚችል ደረጃ ላይ መድረሱን የተናገሩት ጠቅላይ ሚኒስትሩ በተለያዩ ዘርፎች የሚታዩ ውጤቶችን ማስመዝገቡንም ተናግረዋል። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ከሕክምናው ውጪ ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። በሰርቪስ ከወሰድክ የህዝባችን በከፍተኛ ደረጃ ከሚያማረረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። ብዙ ሚሊዮን ዶላር አትርፎልናል። ሲስተሙን በእኛ ልጆች የተገነባ ነው። ከሰርቪስ ውጭ ወደ ፋይናንሻል ኢንዱስትሪ ቢገባ ሚሶ ፋይናንስ ከዚህ ቀደም በብዙ ሚሊዮን ዶላር የገዛነውን ኤፍኤምኤስ ሪፕሌስ እያደረገ ነው። በከስተም በሬቨኒው ኦቶሪቲ ብንወስድ ከፖርት ጀምሮ ያሉ ሎጂስቲክሶችን ትራክ ለማድረግ የሚያስችል ሲስተሞች ሰርተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ወጣቱ ላይ እየሰራ ያለው ስራ የሚበረታታ መሆኑን የገለጹት ጠቅላይ ሚኒስትሩ የመጣው ተጨባጭ ውጤት መንግስት ትውልድ ላይ መስራት እንዳለበት የሚያመላክት ነው ብለውታል።
የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ባለፉት 5 ዓመታት ኢትዮጵያ በዓለም አቀፍ የቴክኖሎጂ ውድድር በንቃት እንድትሳተፍ አድርጓታል ሲሉ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቆ ጋቸና ተናገሩ። ኢንስቲትዩቱ በጤና በግብርናና በአገልግሎት ዘርፍ ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። ይህ ሴክተር እንግዲህ ሁሉንም ሴክተር ነው የሚነካ። አርቲፊሻል ኢንተለጀንስ በሁሉም ቦታ ላይ ገብቶ ሁሉንም ስራ እንዲያቀላጥፍ ነው የሚያስደርገው። በተለይ እንግዲህ የአገልግሎት ዘርፉ ላይ ገብቶ ብዙ ስራዎችን እየቀነሰ ነው። በግብርና ዘርፍ፣ በጤና ዘርፍ እየገባ ነው ያለው። ይሄ እንግዲህ አርቲፊሻል ኢንተለጀንስ ደግሞ የሚያስፈልገው ዳታ ነው። ዳታ እንግዲህ ዓለም የወደፊቱ ነዳጅ እንደ ነዳጅ ውድ የሆነ ሀብት ነው ብሎ ነው እየተጠቀሙ ያሉት። ይህንን እንደ ነዳጅ ዓለም ሀብት ነው ብሎ የሚያስቀምጠውን እኛም ደግሞ በየተቋሙ በየመንግስት መስሪያ ቤቱ በየግሉ ዳታቸውን እንዲያስቀምጡ፣ ዳታን በትክክል አስቀምጠው ለትውልድ እንዲያስተላልፉ፣ ዳታ ለችግር ፈቺ እንዲሆን ከማድረግ አንጻር ብዙ ትምህርትም እንሰጣለን። በዛም ደግሞ ክላውድ ዳታ ሴንተርም ለመንግስት ተቋማትና ለግል ተቋማት እየሰጠን ነው ያለነው፣ አገልግሎት እየሰጠን ነው። በተለይ የትራንስክሪፕሽን የሚባለው በየፍርድ ቤቱ ሰው የድምጽ ቅጂ ወደ ጽሁፍ አልተቀየረም በሚል ብዙ የህብረተሰባችን ክፍል እየተንገላታ ነው የነበረው። አሁን በጠቅላይ ፍርድ ቤትም በከፍተኛ ፍርድ ቤትም በአንደኛ ፍርድ ቤት ላይም ተጠቅመን ይሄንን ለህብረተሰባችን በቀላሉ ወዲያውኑ የፍርድ ሂደቱ እንደተወሰነ በጽሁፍ የሚያገኙበትና በዚህ ምክንያት እንግልትን አስቀርቷል። በተለይ ደግሞ እንግዲህ አንዱ ቋንቋ ለምሳሌ አንተ ሶማሊኛ ብችል እኔ አማርኛ ብችል በቀላሉ መግባባት ይቻላል ማለት ነው። አንደኛው አፕሊኬሽን ብቻ በመጠቀም አንተም ሶማሊኛ ብትናገር ወይም ደግሞ አማርኛ ወይም ኦሮምኛ ብትናገር የላንጉዌጅ ልዩነት የቋንቋ ልዩነቱን አሰፋም ማለት ነው። ቴክኖሎጂ ይሄንን ቀለል እያደረገ ነው ያለነው። እዚህ ላይም እየሰራን ነው ያለነው። በቱሪዝም ዘርፍ እየተሰሩ ያሉ ስራዎች የተደበቁ የኢትዮጵያ ጸጋዎችን እየገለጡ መሆኑን ተገለጸ። ኢትዮጵያ በቱሪዝም ሀብት ብትታደልም ተጠቃሚነቷ ግን እዚህ ግባ የሚባል እንዳልነበር ይገለጻል። በታሪካዊነቱና በኪነ ህንፃ ጥበብነቱ ብዙሃን የሚደነቁበት ሆኖ ኖሯል። ዓመታትን የተሻገረው ቅርስ ተዘንግቶ ተጎሳቁሎና ተሰነጣጥቆ የሚመለከተው ሁሉ የመፍረስ ስጋት እንደተደቀነበት ሲገልጽ ቆይቷል። እንዲህ ያሉ በእጅ ያሉ ሀብቶች ጭምር መዘንጋታቸው ስለምን ያስብላል? አሁን ላይ የአጼ ፋሲል ቤተ መንግስት ቅርሱን የማዳን ስራ በመሰራቱ ዳግም እንደ አዲስ ለጎብኚዎች እንዲገለጥ በማድረግ ለብዙዎች ስጋት ምላሽ የሰጠ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይሄንን ቦታ ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። በእርግጥ በመደመር መንግስት መጽሐፍ እንደተከተበው እንዲህ ያሉ ቅርሶችን እምቅ የጎብኚዎች መሰባቀም የሆኑትን እንደ ተራ ነገር አቧራ ለብሶ የተደበቁትን እንቁዎችን አቧራ አራግፎ ውበትን ገልጦ ማሳየት እየተሰራባቸው ካሉ ስራዎች ማሳያ የሚሆን ጭምር ነው። ልክ እንደ አጼ ፋሲል ቤተ መንግስት ሁሉ ትኩረት ተነፍጓቸው ከሰዎች አይን ጭምር ርቀው የተሸሸጉ የኢትዮጵያ የቱሪዝም ሀብቶች ተገልጠው ሲታዩ ከቁጭት ያለፈ ተስፋን የሰነቁ ሀቆች በአደባባይ ታይተዋል። ኢትዮጵያን ህብረ ቀለም ያላበሷት ታሪካዊ ባህላዊና ተፈጥሯዊ ሀብቶቿ የቱሪዝም ሙዚየም ቢያስብላትም የሚያንሳት አይደለም። ምድረ ቀደምት ያሰኟት ከከፍታዋ ዳሽን እስከ ዝቅታዋ ስፍራዋ ዳሎል በጉያው የያዘቻቸው የቱሪዝም መስህብ ስፍራዎች ቁጥር ስፍር የላቸውም። በዓለም ረጅሙ ወንዝ አባይ መገኛ ናት። የሰው ዘር መገኛ ያስባሏት እንደ ሉሲ ያሉ ቅርሶች የተገኙበት ታላቁ የምስራቅ አፍሪካ ስምጥ ሸለቆም አቋርጧት ይዘረጋል። ከሀገሪቱ ጥንታዊነት የሚመነጩ ድንቅ ቅርሶችና ጥንታዊ አምልኮ ቦታዎችና አብያተ መንግስታት የቱሪዝም ሀብቶች ናቸው። ጥንታዊ ከተሞች ታሪካዊ የጽሑፍ ቅርሶች ባለቤት ጭምር ናት። ለብዙ ዘመናት በባህላዊና ሃይማኖታዊ በሆነ መልኩ ሲከወን የኖሩ የጎብኚዎችን ትኩረት የሚስቡ ትዕይንቶች ህብራዊነቷን ያሳያሉ። የህዝቦችን ትስስር የሚያሳድጉ ባህልና ቅርስን ለመጠበቅ የሚረዱ ሁነቶችም ተጠቃሽ ናቸው። ዩኔስኮ ድንቅነታቸውን የመሰከረላቸውን የኢትዮጵያ ቅርሶች በመዝገብ ሀገሪቱን ከአፍሪካ ሀገራት ከፊተኞቹ አድርጓታል። እንደ ሀገር ሌሎች ብዙ ሀገራት ሰብሰብ ብለው የተደምረው ሊኖራቸው የሚችላቸው ሀብት ኢትዮጵያ ብቻዋን ያዘችው። በቀላሉ በቁጥር ለመዘርዘር የሚታክቱ የቱሪዝም ሀብቶች መገኛ ነች ኢትዮጵያ። ስለምን ከዘርፉ መጠቀም ተሳናት የሚለው የብዙሃን ጥያቄ ሆኖ የዘለቀ ለዘመናትም ምላሽ ያላገኘ ሆኖ ኖሯል። የኢትዮጵያ ቱሪዝም ዘርፍ ካለው አጠቃላይ ሀገራዊ ኢኮኖሚ
ከ0.5 በመቶ ያልዘለለ ሆኖ ቆይቷል። ኢትዮጵያ ከአፍሪካ ሀገራት ቅርሶቿን በዩኔስኮ በማስመዝገብ ከቀዳሚዎቹ ተርታ ብትሆንም ከዘርፉ በመጠቀም ግን ከአብዛኞቹ አናሳ የቱሪዝም ጸጋ ከያዙ ሀገራት ጭምር ወደ ኋላ መቅረቷም በተቃርኖ እንድትቆም አድርጓታል። ለምንድነው ኢትዮጵያ በጣም ይሄ ሁሉ የተፈጥሮ ሀብት እያለ ታሪክ እያለ ዳይቨርስ የሆነ ባህል እያለ ለምንድነው ቱሪስቶች መጥተው ኢትዮጵያን የማይጎበኙት የሚል ሰፊ ጥያቄ ይነሳል። የማይጎበኙት የነበረው ብዙ ቱሪስት የማይመጣው ምክንያት አንዱ እንዲህ አይነት ለቱሪስቶች አስፈላጊ የሆኑ ፋሲሊቲዎች፣ የመዝናኛ ቦታዎች፣ ማረፊያ ቦታዎች በቀላሉ ከቦታ ቦታ መንቀሳቀስ የሚያስችሉ ሁኔታዎች ስላልነበሩ ነው። በዓለም በቱሪዝም ዘርፍ አንቱታን ያተረፉት እንደ ፈረንሳይ ያሉ ሀገራት ዘርፉን እንዳይን ብሌናቸው ይጠብቁታል። በካምፓስ ፍራንስ ድረገጽ በተገኘው መረጃም 100 ሚሊዮን ዓለም አቀፍ ጎብኚዎች በፈረንጆቹ 2024 የሳበችው ፈረንሳይ 71 ቢሊዮን ዩሮ በማስገባትም ለኢኮኖሚዋ ጀርባ አጥንት ሆኖ ያገለግላል። በጠቅላላውም የሀገር ውስጥ ጎብኚዎችን ሲጨምር 266 ቢሊዮን ዩሮ ለሀገሪቱ ኢኮኖሚ ያበረክታል። ይህም በሀገራዊ ጠቅላላ ምርቷ 10 በመቶ ገደማውን ይጠቀልላል። አሳዛኙ እውነታ ግን በፈረንጆቹ 2024 ፈረንሳይን የጎበኟት 100 ሚሊዮን ዓለም አቀፍ ጎብኚዎች ሲሆኑ በአንጻሩ የጠቅላላው የአፍሪካ ሀገራት ድምር 74 ሚሊዮን መሆኑም በፋርዘር አፍሪካ ድረገጽ ላይ ሰፍሮ ይገኛል። አሁን ላይ በዘርፉ ያሉ ትብታቦችን በመበጣጠስ ሀብቶችን ገልጦ ለጎብኚዎች ምቹ የማድረግ የኢትዮጵያ አካሄድ ዘርፉን ለሀገሪቱ የኢኮኖሚ ምሰሶ ውስጥ አንዱ እንዲሆንም ያለመ ነው። የኢትዮጵያን የቱሪዝም አቅም በመገንዘብ ከአምስቱ የሀገሪቱ ምሰሶዎች ውስጥ አንዱ የተደረገው ቱሪዝም ለኢትዮጵያ ተጨማሪ አቅም እንደሚፈጥርላት የተጀመሩ ስራዎች ማሳያ ናቸው። ለዚህም ይመስላል መደመር ከምናብ የሚጀምር አሻግሮ ተመልክቶ ተስፋን የሚዘራ ዛሬን ከትንሹ የሚጀምር ዘላቂና ማይነትብ አድርጎ የሚሰራ ፍልስፍና መሆኑ ከታየባቸው ዘርፎች መካከል የቱሪዝም ኢንዱስትሪ ዋነኛ መሆኑም በመደመር መንግስት መጽሐፍ የተገለጸው። ጅማሮውን ከአዲስ አበባ 4 ኪሎ ቤተ መንግስት አድርጎ አዳዲስ የጎብኚዎች መዳረሻ ልማት፣ ገበታ ለሀገር ገበታ ለትውልድ በሚሉ ተነሳሽነቶች በተለያዩ የሀገሪቱ ስፍራዎች ተዳርሰዋል። የኢትዮጵያን የቱሪዝም አቅሞችን የገለጡት ስራዎች ለዘርፉ እንደ ተምሳሌት የሚወሰዱ ናቸው። እነዚህ የገበታ ፕሮጀክቶች አንዱ መሰረታዊ ዓላማቸው ያላየናቸውን ሀብቶቻችን ገልጦ ማሳየት ነው። ቱሪዝም ከኢኮኖሚ አቅም ባሻገር የህዝብ ለህዝብ ትስስርን ለማጠናከርና ለጠንካራ ሀገረ ግንባታ ድርሻው የላቀ ስለመሆኑ የሀገራት ተሞክሮ ያሳያል። የኢትዮጵያም የቱሪዝም ጸጋዎችን ማልማትና ማስተዋወቅ ትርጉሙ የጎላ የሚያደርገውና በብዙ አመክንዮችም የታጀበ በመሆኑ ነው። ኢትዮጵያ የአየር ንብረት ለውጥን ለመዋጋት በአረንጓዴ አሻራ የወሰደችው እርምጃ በዓለም አቀፍ ደረጃ እንደ ምሳሌ ሊወሰድ የሚገባ መሆኑ የተለያዩ ሀገራት የዘርፉ ተመራማሪዎች ገለጹ። ችግሩን በጋራ ለመዋጋት የሚያስችል የጋራ ትርጉት እንዲፈጠርም የመብራት ሚና እየተጫወተች መሆኑ ተገልጿል። ዓለም በአየር ንብረት ለውጥ ስትፈተን ሀገራት በተገኘው መድረክ ቃል ከመግባት የዘለለ ነገር ፈጽመዋል ለማለት ያስቸግራል። በየዓመቱ ቃላቸውን አክብሩ ሆኗል የሚስተጋባው። ኢትዮጵያ ግን መፍትሄዎቹ እኛው እንሆንን ያመላከተ እውነተኛ እርምጃን ለዓለም አሳይታለች። በብራዚል ቤሌም እየተካሄደ በሚገኘው 30ኛው የአየር ንብረት ለውጥ ጉባኤም ይህንኑ ነው ተመልከቱ እያለች ያለችው። በእርግጥም የኢትዮጵያን ያህል ማንሰራ የሚሉት የዘርፉ አጥኞች ምስክርነታቸውን ይሰጣሉ። ኢትዮጵያ የወሰደችው ጠንካራ እርምጃ በተለይም በሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤም እንዳየነው አፍሪካዊ ትብብርና አቅምን ለማጠናከር ጉልህ ድርሻ ነበራት። ነገር ግን ኢትዮጵያ ጉባኤውን ከማዘጋጀት ባለፈ የጋራ አፍሪካዊ ትርክት እንዲፈጠርም የመምራት ሚናን ተጫውታለች። አፍሪካዊ መፍትሄን የሚያመላክት አመራርም አስፈላጊ ነው። የአረንጓዴ ልማት ስትራቴጂን ያስቀመጠ ነው። ይህ ደግሞ የእድገትና የአየር ንብረት ለውጥን አቀናጅቶ የሚይዝ አረንጓዴ ኢኮኖሚን ለመገንባትና መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የተያዘውን እቅድ ለማሳካት የሚያስችል ነው። በዚህ ታዲያ ጠንካራ ኢኮኖሚን ለመገንባት የያዘችውን የረጅም ጊዜ እቅድ ለማሳካት እየሄደችበት ያለው መንገድ ሊደነቅ የሚገባ ነው። የነጣው የገረጣው ማብቀል የተሳነው መሬት ማገገም ጀምሯል። ወዙ መለስ ካለም ሰነባበተ። በአረንጓዴ አሻራ መርሃ ግብር እንቅስቃሴውም የኃይል አቅርቦቱም ታዳሽ ኃይልን ምርጫው ካደረገ ዓመታት ተቆጥሯል። ኢኮኖሚውም አረንጓዴ እንዲሆን ጽኑ መሰረት እየተፈጠረ ነው። እነዚህን ሁሉ ለመታዘብ እድሉን ያገኙ የኢትዮጵያን ያህል ያለውን የሆነ መፍትሄ ያመላከት የለም እስኪባል አፈጻጸሙ አስደናቂ መሆኑን ያነሳሉ።
ኢትዮጵያ የአየር ንብረት ለውጥን ለመዋጋት የምታከናውነው የአረንጓዴ አሻራ መርሃ ግብር የካርበን ልቀትን ለመቆጣጠር ብቻም ሳይሆን የተራቆተ መሬት እንዲያገግምና የደን ሽፋኑ እንዲጨምር የሚያስችል በዓለም አቀፍ ደረጃም እንደ ምሳሌ ሊወሰድ የሚገባው ነው። የኃይል አማራጭ ቅንጅት አስተማማኝ በሆነ መልኩ ተጋላጭነትን መቀነስ፣ የውሃ ሀብት አጠቃቀም እንዲሁም ምርታማነትን የማሳደግና የምግብ ዋስትና ጉዳዮች በሙሉ የዚህን የአረንጓዴ አሻራ መርሃ ግብር ትኩረት እንደሆኑ እረዳለሁ። ኢትዮጵያም በዚህ ላይ እየሰራች ያለችው ስራ ጠንካራ ነው። ኢትዮጵያ የደን ሽፋኗን እያሳደገች በመሆኑ የአየር ንብረት ለውጥን ለመዋጋት አቅም እያገኘች መጥታለች። ይህ ደግሞ የኢኮኖሚ ሆነ ማህበራዊ ጠቀሜታው ከፍ ያለ ነው። በብራዚል ቤሌም መካሄድ በቀጠለው የዓለም የአየር ንብረት ለውጥ ጉባኤ ኢትዮጵያ ስራዎቿን ባሳየችባቸው መድረኮች ሁሉ ይህስ ምሳሌ የሚሆን ነው ይባልለታል። ለካስ እንዲህ ማድረግ የምንችል ነበር ቁጭትን ፈጥሮ በርካቶች ሐሳባቸውን ሰጥተዋል። ከሁሉ በላይ ፖለቲካዊ ቁርጠኝነቱ ከፍ ያለ ነውና አሁን ከሚነገርለት በላይ እንደምትፈጽምም ሁሉም እርግጠኛ ነው። በእርግጥም ኢትዮጵያ በስራዎቿ የትርክቱ መሪ ምሳሌ ሆና ታይታለች። የኢትዮጵያ መንግስት በራሱ ተነሳሽነት አፍሪካንና አፍሪካውያንን በማስተባበር በዚህ ላይ ለውጥ ለማምጣትና ችግሩን በጋራ ለመዋጋት የሚያደርገውን ጥረት እናደርጋለን። የአፍሪካ አህጉር ራሱን የአየር ንብረት ለውጥ ተጽዕኖ ተጎጂ ብቻ አድርጎ ከመመልከት ወጥቶም የመፍትሄ አካል መሆን አለበት። ኢትዮጵያ ደግሞ ይህን የመፍትሄ እሳቤ ከፍ አድርጋ ይዛ መጣለች። ተጽዕኖውን ለመከላከል የተራቆተ መሬትን ማልበስ ትኩረት ሊሰጠው ይገባል። ኢትዮጵያ ደግሞ ይህን ስራ በከፍተኛ አጽንኦትና ስፋት እየሰራች ነው። በዚህ መጠን መስራት እንደሚያስፈልግ ጭምር ለዓለም እያሳየችበት ነው። ተጎጅነን ብሎ ከመቀመጥ መፍትሄውም እኛውንን ብሎ መጀመር ኢትዮጵያ ያሳየችው አቋም የጸናችበት መርህ ነው። ሀገራት በዚህ ትጋትና ቁርጠኝነት እንዲሰሩ ነው በቤሌሙ ጉባኤ በየመድረኩ የተጠየቀው። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለስላሴ፣ ብራዚል ቤሌም። በመጨረሻም መሶብ የአንድ ማዕከል አገልግሎት የዜጎችን የመልካም አስተዳደር ጥያቄዎች ለመመለስና የቴክኖሎጂ አጠቃቀም ለማዘመን እንደሚያግዝ ተገለጸ። በአፋር ክልል ኮራ የአንድ ማዕከል አገልግሎት ተመርቆ በይፋ ስራ ጀምሯል። የሰመራ ከተማ ነዋሪ የሆኑት አቶ ሁሴን ቡራሃባ የብሔራዊ መታወቂያ ለማውጣት በኮራ የአንድ ማዕከል አገልግሎት ተገኝተዋል። በክልሉ ለመጀመሪያ ጊዜ ሁሉም አገልግሎቶች በአንድ ማዕከል የሚገኝበት ስርዓት መዘርጋቱ እጅግ እንዳስደሰታቸው ይናገራሉ። አልহামዱሊላህ ሳኮ እንዳይ ፈጣሪ ይመስገን የምንፈልገውን አገልግሎት በአንድ ቦታ የምናገኝበት ስርዓት በመዘርጋቱ እጅግ በጣም ደስ ብሎኛል። ከዚህ ቀደም እንደዚህ አይነት አገልግሎቶችን ለማግኘት በጣም እንቸገር ነበር። ይህ ማዕከል ስራ በመጀመሩ ለዜጎችም ሆነ ለንግዱ ማህበረሰብ ጊዜን የሚቀንስና ስራን የሚያቀላጥፍ ነው። በአፋር ክልል ሰመራ ከተማ ኮራ የአንድ ማዕከል አገልግሎት በክልሉ ርዕሰ መስተዳድር አወል አርባ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌን ጨምሮ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች በተገኙበት ተመርቆ ለአገልግሎት ክፍት ተደርጓል። የአፋር ክልል ርዕሰ መስተዳድር አወል አርባ በመርሃ ግብሩ ላይ ባስተላለፉት መልእክት የአንድ ማዕከል አገልግሎት የዜጎችን የመልካም አስተዳደር ጥያቄዎችን ለመመለስ ቴክኖሎጂን ለማዘመንና የክልሉን ገቢ ይበልጥ ለማሳደግ እንደሚያግዝ ተናግሯል። የአፋር ክልል ኮራ የአንድ ማዕከል አገልግሎት ጽህፈት ቤት ኃላፊ ከሊል አሊ በማዕከሉ የሚሰጠው አገልግሎት ከወረቀት ንክኪ ነፃ መሆኑን ጠቅሰው አሁን ላይ 5 ተቋማትና 13 አገልግሎቶች በዚህ ማዕከል እንደሚሰጡ ገልጸዋል። በክልል ደረጃ በአፋር ክልል ደረጃ በተለያዩ ሴክተር መስሪያ ቤቶች ላይ የነበሩ ስራዎች ወደዚህ ስናመጣ በዚህ በመጀመሪያው ፌዝ ላይ ወደ 5 ተቋማት ከክልሉና ከፌደራል በጋራ ወደ 5 ተቋማትና 13 የአገልግሎት ስራዎችን ወደዚህ አስገብተናል። ለመጀመሪያ ለዛሬ ፈርስት ፌዝ ቀጣይ ፌዞች ላይ የሚጨምሩ ሌሎች የህንጻ ስራዎች አሉ ያላለቁ። በዚህ በሁለተኛው ፌዝ ላይ አሁን ዛሬ እዚህ ጋር የሚታዩት ወደ 11 አካባቢ ካውንተሮች ናቸው። ዋናው ሙሉ ሲያልቅ ወደ 80 ካውንተር ናቸው የሚያስተናግደው አጠቃላይ ህንጻው። ከ100 በላይ የሆኑ ሰርቪሶች በአንድ
በዚህ ህንፃ ይሰጣሉ። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ የመንግስት አገልግሎቶችና አስተዳደር ሪፎርሞች የተነደፉት ለሁሉም ሴክተር ነው ሲሉ ተናግረዋል። የመሶብ ማዕከል ላይ ብዙ አገልግሎቶች የመንግስት አገልግሎቶች በአንድ ቦታ የሚሰጥበት ነው። ይሄ አንደኛ ጊዜ ይቆጥባል። አንድ ቦታ ላይ የተሟላ አገልግሎት ማግኘት ስለሚቻል፣ ሁለተኛ ወጪ ይቀንሳል። ከሁሉም በላይ ደግሞ ግልጸኝነትና ተጠያቂነት ያለው ይሆናል ተብሎ ነው የሚታሰበውና በሀገር ደረጃ እስካሁን ባለው 21 የመሶብ ማዕከላት ወደ ስራ መግባታቸው የተገለጸ ሲሆን በዚህ ዓመትም 70 ተጨማሪ ማዕከል አገልግሎቶች ተጠናቀው በአጠቃላይ ወደ 100 የሚጠጉ የአንድ ማዕከል አገልግሎቶች በሀገር ደረጃ ስራ እንደሚጀምሩ ተጠቅሷል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።